ሰላም እንዴት ናችሁ? ሰላም ናችሁ? አለን እኔ ጋር አልሐምዱሊላህ ሁሉም ነገር ሰላም፣ ሁሉም ነገር መልካም። እንዴት ናችሁ? በተረፈ ባላችሁበት ሁሉ ፈጣሪ ከእናንተ ጋር ይሁን፣ እኛም ፈጣሪ ለበኛ ይሁን። በዓለም ዳርቻ የምትገኙ ኢትዮጵያውያኖች በሙሉ ሰላም ብያችኋለሁ። ሰላማችሁ ብዝት በልልኝ። አንድ ነገር አለኝ። እሱም ምንድነው የምለው ነገር እኛ ሁሉም ነገር እንሰራለን ብለን በልባችን ላይ እንቅዳለን። ያ እቅዶችም ሁሉም ደግሞ እንዴት ማድረግ ነው የምንችለው የሚል አሳሰቦች አለን። ያም ደግሞ ዩቲዩብ በዩቲዩብ ላይ ብዙ ሰዎችን ሰርቶ የሚያገኙትም አለ። ብዙ ፕሮሰሶችን ብዙ ነገሮችን ብዙ ቻሌንጅ ላይም የተቀላቀሉ ሰዎች አሉ። ያ ነገሮች ደግሞ አሁን በዚህ ሰዓት ለኛ ጥሩ ነገር የሚሆነው ገቢ የሚያስገኘው ነገሮች ናቸው። ያ ገቢ የሚያስገኘው ነገሮች መንገድ ላይ እኛስ ለምንድን ነው የማንሄደው? የነገሮችን ገቢ የሚያስገኝበት ቦታ ተከታትለን ገቢውን እናገኛለን። አንድ ሰው እኔ ይሄ ነገር እንዴት ነው ብሎ ራሱን ከተረጋጋ ራሱን አስተዋለ ያን ቦታ ይደርሰዋል። አይሮዲ ያን ቦታ ይደርሰዋል። ለምንድን ነው ያን ቦታ የሚደርሰው? ጠንክሮ ከተነሳ ያን ቦታ ጠንክሮ ተነስቶ ደግሞ ከሞከረ ያደርጋል። እኛ በልባችን ላይ ያለው አንችልም ነገር መንገድ አንችልም የሚል ሀሳቦች ሊኖርም ይችላል፣ ከኔ ጋር ጭምር ማለት ነው። ያ ነገር እንደዚህ ማለት አይነበርም። ተነስተን መሞከር ነው። ማይቻል ነገር የለም። ሁሉም ነገር ይችላል። አይደለም እንዴ? ሁሉም ነገር ይችላል። የሰው ልጅ ያ ነገር እጄ እንደዚህ ያደርጋለሁ። እኛ ከኢትዮጵያ ስንወጣ ምን እንሰራለን ብለን ነው የወጣን አይደል? ያገኘውን ነገር እንሰራለን ብለን ነው የወጣን። እንደወጣን ደግሞ በቲክቶክ ብቻ አይደለም፣ በፌስቡክ ብቻ አይደለም፣ ብዙ በስልካችን ላይ ብዙ ፕሮግራሞች የመጣዎች ነገር አለ። ያ ነገሮችም ወደ ቢዝነስ የሚያስቀይሩ ገቢ የሚያስገኝበት መንገድ ብዙ ነገሮች አሉ። ያ ነገሮችን ገብተን ተጠቃሚውስ አለ ወይ የሚል ውስጥ ላይ ገብተን ካየህን የነገሮች ሁሉ ነገር በውስጥ እናገኛለን። ውስጥ ያገኘውን ነገሮች ሁሉ ቼክ ማድረግ አለብን። ያ ሰዎች እንዴት አድርጎ ነው የሰራው ያ ነገር እና እንዴት አድርጎ ነው ይሄ መንገድ ውስጥ የሚያስኬደው ብለን ለነሱ ላይፍ ውስጥ ከገባን እነሱ የሚለቀቁት ነገሮች ላይ ትምህርት እንወስዳለን። ያ ትምህርት ወስደን ደግሞ በራሳችን ላይፍ ላይ ማስራት እንጀምራለን። ትምህርት ነው። አንድ ሰው ለምሳሌ አስተማሪ የሚያስተምረው ልጆችን ለምንድን ነው? እውቀት እንዲያገኙ ነው። እውቀት አገኝቶ ደግሞ ምን ይሆናል? እነሱም ደግሞ ሄዶ ገና አስተማሪ ይሆናል፣ መሀንዲስ ይሆናል፣ ኢንጂነር ይሆናል። ብዙ አሉ። ያም ተነስቶ ከማን ነው? ከአስተማሪ ነው። ስለዚህ ከኛ በፊት ያሉት እነሱ አይቶታል፣ ሰርተዋል። እነሱ የሰሩትን ገቢን ያገኘውትን እኔ ያገኘውት ገቢ ገንዘብ ይሄን ያክል ያገኘው ገንዘብ ከየት ነው? ከዩቲዩብ ላይ ነው ብሎ እያስተማሩ ነው ያለ። ለኛ እየተናገሩ ነው ያለ። ያ ነገሮችን ደግሞ ልክ ነው ብለን ደግሞ ምንችለው ለፋይል ነው። በእነሱ ላይ ገብተን አይተን ሁኔታውን ተረጋግተን ወስደን በእነሱ ላይ እንሄዳለን። ያ ነገሮችን ሁሉም እንችላለን ብለን ከተነሳን በኋላ ሁሉም ነገር ማድረግ እንችላለን። ዋናው ነገር ማመን ነው። ልባችን ድፍረት ነው። ሀሳባችን ድፍረት ነው። አንድ ሰው ደፍሮ ከተነሳ ማሽን አይወድቅም። ያሰባ ሁሉም ቦታ ይደርሰዋል። እግዚአብሔር ከሱ ጋር ይሆናል፣ በጎኑ ይቆማል፣ ከላይም ከታችም ይቆማል። ስለዚህ ያገኘውን ነገሮች ሁሉ መከታተል፣ ማስራት፣ መረባረብ አለብን። ስለዚህ ይህ ወንድሞቼ ቲክቶክ ላይ ብቻ መሯሯጥ አይደለም፣ ፌስቡክ ላይ ብቻ አይደለም። ብዙ ቻሌንጆች በስልካችን ላይ በጉግል ውስጥ ገብተን የምናወርደው ብዙ ነገሮች አሉ።
ያ ነገሮችን አምጥተን እስኪ እኛም ደግሞ ከፍተን እንሞክርበት። ስለዚህ አይዞ ይላችኋለሁ። ሰላም፣ ፈጣሪ ከእናንተ ጋር ይሁን። መልካም ጊዜ